በወላጆች ፈቃድ አይደል? በወላጆች ፈቃድ ለእግዚአብሔር ይሰጣሉ፣ እግዚአብሔር የሚቀበላቸው። በወጣትነት እድሜ ግን የወጣትነትን እድሜ ለእግዚአብሔር የሚሰጠው ማን ነው? ማን ነው? ትምህርቱን እየተከተላችሁ ስብከት በደንብ ብትሰሙ ጥሩ። ህፃናትን ለእግዚአብሔር የሚሰጣቸው ማን ነው? ወላጆች ናቸው። ወጣቶችን ግን ለእግዚአብሔር የሚሰጣቸው ማን ነው? እራሳቸው ናቸው። ይሄ በጣም ወጣትነት በጣም ወሳኝ እድሜ ነው የሚባለው ለዚህ። አሁን በወጣትነታችን ልዩ ጊዜ የሚያደርገው ምንድን ነው? ወጣትነት ከልጅነት ለየት ባለ መልኩ ወጣትነት ለእግዚአብሔር የሚሰጠው በራሱ በወጣቱ ፈቃደኝነት። ወጣቱ ሲፈቅድ፣ ወጣቱ ሲወድ ህይወቱን፣ ኑሮውን፣ ምኑን ለማን ይሰጣል? ወላጆች ሊሰጡት አይችሉም፣ ሌሎች ሊሰጡት አይችሉም። የሚሰጠው ማን ነው? ራሱ ወጣቱ። ስለዚህ በህፃንነት ለእግዚአብሔር ከመሰጠት በወጣትነት የሚሰጥ ወጣትነት ለእግዚአብሔር ትልቅ ቦታ ነው። በጣም ይሄ አሁን በወጣትነታችን እግዚአብሔር ራሳችንን ለእሱ ስንሰጠው በጣም ይደሰታል ማለት ነው። በሽምግልና ሰው ለእግዚአብሔር ሊሰጥ ይችላል። በሽምግልና እድሜያችን ለእግዚአብሔር ሊሰጠን የሚችለው ነገር ምንድን ነው? ሰው ሲያረጅ ወደ እግዚአብሔር ሊቀርብ ይችላል። ጥሩ ነው፣ ማምሻም እድሜ ነው። ግን በስተርጅናችን ለእግዚአብሔር ሊሰጠን የሚችለው ነገር ምንድን ነው? ድካም ነው አይደል? ሰው ሲደክም ወደ ማን ነው መሄድ የሚችለው? ስለዚህ እኔ ለእግዚአብሔር የሚሰጠን ማን ነው? ደጋፊ ስናጣ፣ ገፊ ሲበዛብን፣ ጤናችን ሲታወቅ፣ ማርጀታችን ሲታወቀን፣ ጉልበታችን እንደ ወጣትነታችን አልታዘዝ ሲለን፣ ስሜታችን ሲደካክም፣ ያን ጊዜ ወዴት መምጣት እንጀምራለን? እሱንም እኮ ካደለን ነው ወደ እግዚአብሔር እንመጣለን። ስለዚህ በሽምግልና ችግር ይሰጠናል እግዚአብሔር። በልጅነት ወላጆች ይሰጡናል እግዚአብሔር። በወጣትነት ግን የሚሰጠን ማለት ነው። አያችሁ፣ አሁን ከሶስቱ በጣም ልዩ ስጦታ የትኛው ነው? የትኛው ነው? ስለዚህ ወጣትነታችንን ለእግዚአብሔር መስጠት ማለት ልዩ ስጦታ ነው። እግዚአብሔር በጣም ይቀበላል፣ እንደ በጎ እርሻ ማለት ነው። ከየትኛውም ጊዜ የበለጠ ለእግዚአብሔር የሚሰጥ ወጣትነት ልዩ ነው። ይህን ማወቅ አለ። ግልጽ ነው አይደል? ስለዚህ ለምን መሰላችሁ? አሁን በወጣትነት ራስን ለእግዚአብሔር መስጠት ይከብዳል። ይከብዳል አይከብድም? ለምን ይመስላችኋል የሚከብደው? በወጣትነት ራስን ለእግዚአብሔር መስጠት ትልቅ በረከት ስላለው፣ ትልቅ ጸጋ ስላለው፣ ትልቅ አገልግሎት ስላለው። በወጣትነት ራስን ለእግዚአብሔር መስጠት ማለት በደንብ እሱ በወጣትነት ራስን ለእግዚአብሔር መስጠት ማለት አንደኛ መስዋዕትነት መተው፣ ወይም ደግሞ በሌላ ቋንቋ ምን ልበለው መሰላችሁ? በወጣትነት ራስን ለእግዚአብሔር መስጠት ሰማዕትነት ነው። በቃ ከዚህ በላይ የሚገልጽበት ቃል የለም። በወጣትነት ራስን ለእግዚአብሔር መስጠት ምንድን ነው? ሰማዕትነት ነው። ሰማዕት ዘእንበለ ደም ይባላል በቤተ ክርስቲያን። ምንድን ነው ሰማዕት ዘእንበለ ደም ማለት? ምን ማለት ነው? ሰማዕትነት ማለት ለምሳሌ አንገትን ለሰይፍ መስጠት ማለት ነው አይደለም? ራስን ለሞት አሳልፎ መስጠት ማለት ነው። አንድ ሰው ሰማዕቱ ቅዱስ እስጢፋኖስ ሰማዕት ነው፣ ቅዱስ ጊዮርጊስ ሰማዕት ነው። የእነሱ የደም ሰማዕትነት። በወጣትነት ራስን ለእግዚአብሔር መስጠት ማለት ደግሞ ደም ሳያፈሱ ሰማዕት መሆን ማለት ነው። ይሄ እንደውም በቤተ ክርስቲያን ምን ይባላል መሰላችሁ? አረንጓዴ ሰማዕትነት ይባላል፣ ነጭ ሰማዕትነት ይባላል። ነጭ ሰማዕትነት ማለት ክፉ ፈቃዳትን በጾም በጸሎት በመልካምነት በተለይ በጾምና በጸሎት ራስን ተቆጣጥሮ ራስን ለእግዚአብሔር መስጠት ማለት ነው። ይሄ በጾም በጸሎት ራስን ስሜትን ተቆጣጥሮ ራስን ጠብቆ ለእግዚአብሔር መስጠት ምን አይነት ሰማዕትነት ነው? ነጭ ሰማዕትነት፣ አረንጓዴ ሰማዕትነት ነው፣ ራስን ለእግዚአብሔር ማስገዛት። ስለዚህ ይኸውላችሁ አንድ ሰው በወጣትነቱ ራሱን ለእግዚአብሔር ሰጠ ማለት መስዋዕት ሰማዕት ሆነ ማለት ነው። ስለዚህ ምናልባት በወጣትነታችሁ ራሳችሁን ለእግዚአብሔር የሰጣችሁ ሰዎች ካላችሁ ሰማዕታት ናችሁ ማለት ነው። ሰማዕትነት በጣም ሰማዕትነት ነው። ለምን መሰላችሁ? እነዚህ አንገታቸውን ይሰጣሉ፣ ራሳቸውን ለሞት አሳልፎ ይሰጣሉ። እነዚህ ይሄ ወጣት ደግሞ ምንድን ነው የሚያደርገው? ፈቃዱን ይሰዋል ማለት ነው። በወጣትነት እድሜው ለወጣትነት ፈቃዱ ሳይሆን ለማን ፈቃድ ተገዛ? ስለዚህ የወጣትነትን ይሄ ክፉ ፈቃድ ሰለበው ማለት ነው ይላል በወንጌል። ራሳቸውን የሰለቡ ጃንደረቦች አሉ ይላል። ራሳቸውን የሰለቡ ጃንደረቦች አሉ ማለት በነገራችሁ ላይ ለምሳሌ እጅ ብታሰናክል ቆርጠጣል ይላል። እግርን ቢያሰናክል እግርን ቆርጠጣል ይላል። ዓይን ቢያሰናክል ዓይንህን አውጣ ይላል ለምሳሌ ወንጌል። ያ ማለት ግን አሁን ይሄ እንደወረደ ብንወስደው ስንት ዓይናችንን እናውጣ ነበር? እንደወረደ ብንወስደው ስንት እጃችንን እንቆርጥ ነበር? ግን እጅን ቆርጠጣል ማለት እጅን ይሰቅ እጅን ቢላምጥ ተቆረጥ ማለት ነው
እግር ክፉ ቦታ ቤት እንደው መጥረቢያ አምጣና በቃ እግርን ቁረጠው ማለት ነው። ደግሞ ይሄ ምንድነው የስጋ ፈቃዱ ሰው የሚፈጽምበት አካል አለ አይደል? ማፍረታ አካሉ አለ አይደል? የመራቢያ አካሉ አለ። የመራቢያ አካሉ የሚፈትነው የመራቢያ አካሉ ይቁረጥ ማለት ነው። እንደውም ኃጢአት ነው። አንድ ሰው አይኔ ክፉ አይቷል ብሎ አይኔን ላውጣ ቢል ምንድነው አልኳችሁ? እጄ ሰርቋል ብሎ እጄን ልቁረጥ ቢል ምንድነው? ኃጢአት ነው። እግሬ ክፉ ቦታ ሄዷልና ይሄ እግሬ ነው ክፉ ቦታ ዝሙት ቤት መጠጥ ቤት እየሄደ ያስቸገረኝ እሱ ነውና ልቁረጠው ልበል ቢል ይሄ ምንድነው? ኃጢአት ነው። ግን ባጭሩ አይንህን አውጥተህ ጣል፣ እጅህን ቁረጥ፣ እግርህን ቁረጥ ማለት በአጭር ቋንቋ ምን ማለት ይመስላችኋል? እጅህንም እግርህንም አይንህንም ፈቃዳቸውን አትፈጽምላቸው ማለት ነው። እግርህ ክፉ ቦታ ሊድ ሲል ፍላጎቱን ቁረጥበት ማለት ነው። እጅህ ክፉ ስራ ለስራ ሲል የእጅህን አድርግ የሚለውን ያንን ፍላጎት ምን አድርገው አትስጠው። አይን ክፉ ልይ ሲል ምን አታድርግ አትይበት። ይህንን እኮ ፈጽመውታል። በመጽሐፍ ቅዱስ ያለፉ ገድላቸው ላይ ታሪካቸው የተጻፈልን አንብበውታል። ስለዚህ ልብ አድርጉ። አንድ ነገር ወቁ። ሁሉ ነገር ምን ይላል መጽሐፍ ቅዱስ? ወደ እግዚአብሔር መንግስት በብዙ መከራ እንገባ ዘንድ ያስፈልገናል አይደል? እዚያ የሐዋርያት ሥራ ምዕራፍ 14 ላይ ስታነቡ ቁጥር 28 ላይ ወደ እግዚአብሔር መንግስት በብዙ መከራ እንገባ ዘንድ ያስፈልገናል ይላል። የሐዋርያት ሥራ ምዕራፍ 14 ከቁጥር 22 እስከ ቁጥር 28 ወደ እግዚአብሔር መንግስት የሚገባው በብዙ መከራ ነው። ስለዚህ ከነዚህ መከራዎች መካከል አንዱ ራስን በወጣትነት ለማን መስጠት ነው? ስለዚህ እንደቀላል እንዳታዩት። አንዳንድ ሰው ቶሎ ተስፋ ይቆርጣል። ተስፋ እንዳንቆርጥ የሚያስፈልገው ለምን? ሰማዕትነት ከባድ ነው። በወጣትነት ራስን መስጠት ምን ይጠይቃል? ትግል ይጠይቃል። በቀላሉ ራስን ለእግዚአብሔር መስጠት አይቻልም። ትግል ይጠይቃል። ግልጽ ነው አይደል? ስለዚህ ይሄ ከሆነው መጽሐፍ ምን ይለናል? የጭንቀት ቀን ሳይመጣ በጉብዝና ወራት ፈጣሪ አሁን ይወላችሁ ሳይኮሎጂ የሚባል ትምህርት አለ ታውቃላችሁ። አሁን ሳይኮሎጂ ከኢንፋንሲ አንስቶ ከጨቅላነት አንስቶ እስከ ሽምግልና ድረስ ያሉትን ስሜቶች በሙሉ ከፋፍሎ አስቀምጦታል ስለ ልቦና እና መጨረሻ ላይ በስተርጅና የሰው ልጅ ሁለት አይነት ስሜቶች ሊፈራረቁበት ይችላል። ወይም ሁለት አይነት ነገሮች ከሁለቱ አንዱ ሊያስተናግድ ይችላል። አንዱ ምንድን ነው? ድብርት ውስጥ መግባት ነው። መቼ? በስተርጅና። እየሰማችሁ ነው? በጣም አሳጥሯል። አንዱ በስተርጅና ምን ውስጥ ሊገባ ይችላል? ሰው ድብርት ውስጥ ወይም ዴስፔሪቲ ይባላል፣ ተስፋ መቁረጥ ውስጥ። ሁለተኛው ደግሞ በስተርጅና የአምራችነት ስሜት ሊሰማው ይችላል፣ ደስተኛ ሊሆን ይችላል በስተርጅና። ስለዚህ ሁለት አማራጮች አሉ በስተርጅና። የመጀመሪያው ምንድነው? ተስፋ። ሁለተኛው ምንድነው? ደስተኛው ነው ማለት በስተርጅና። አሁን ይኸውላችሁ ከዚያ ስነ ልቡናው ምን ይላል መሰላችሁ? አሁን መልሱ ከመጽሐፍ ቅዱስ ጋር ይስማ ማለት ነው። እነዚህ በስተርጅናቸው ተስፋ መቁረጥ፣ ድብርት ውስጥ የሚገቡ ሽማግሌዎች ወጣትነታቸውን ያከሸፉ ናቸው። እየሰማችሁ? ወጣትነታቸውን ምን ያደረጉ? ያከሸፉ። በቃ በወጣትነታቸው የቀለዱ። ከዚያ ሽምግልና ሲመጣ ምን ውስጥ የሚገቡ ይመስላችኋል? ድብርቱ ምናምን የምን ውጤት ይመስላችኋል? ብትመልሱ ደስ የምን ውጤት ነው? ድብርቱ፣ የጥፋተኝነት ስሜቱ የምን ውጤት ይመስላችኋል? ጸጸት። በወጣትነቴ ለምን እንዲያላለ? በወጣትነቴ ስቀልል ነው፣ በወጣትነቴ ሳሾፍ ነው፣ በወጣትነቴ ሴት ሳተራምስ ነው፣ በወጣትነቴ ወንዶቹን ሳጣላሉ ነው። አሁን በስተርጅና ላይ የመንከር እንኳን ሞራል አለ። ሁለተኞቹ እነዛ ደስተኞች የሚሆኑት ደግሞ የትኞቹ ይመስላችኋል? ወጣትነታቸውን ለእግዚአብሔር ሰጥተው ያለፉ፣ ወጣትነታቸውን በአግባቡ አቅማቸው በፈቀደላቸው ልክ የተጠቀሙ ደግሞ አረጋውያን ሲሆኑ ምንድን ነው የሚሆኑት? ለልጆቻቸውም የሚናገሩት ታሪክ አለ። እኔ እኮ በወጣትነቴ አንዴ የኔታሸቱ ምን ብለዋል? አንዳንድ ሰዎች ልጆች ትልልቅ ሰዎችን ሰብሰው ምን ይላሉ? ጠጅ ድሮ በኛ ጊዜ ቀረ፣ ቁርጥ ስጋ ድሮ በኛ ጊዜ ቀረ። ምን እውነታቸው የሚያወሩት የለም። በቃ እሱ ጠጅና ቁርጡን ሲያሳድግ ነው በወጣትነት ድራፍቱን ሲያሳድግ። እኛ ደግሞ ወደ እንግዲህ በአሁኑ ድራፍት የምታሳድዱ ድሮ ድራፍት በኛ ጊዜ ቀረ ልትሉ ልንል ነው ማለት ነው። ያ ግን ስለ ጉዳዩ አይደለም፣ ድራፍትና ምናምን ጉዳዩ አይደለም። የሚያወራው ምንድን ነው? እነዚህ ተቋማት ውስጥ ሰርቻለሁ፣ እነዚህ ስራዎች የእኔ የእጄ አሻራዎች አሉበት፣ እነገሌ ድር ያለው እነገሌ ከክፋት እንዲመለሷል ብሎም ሲያረጅ የሚያወሩበት
ስለዚህ ውስጥ ያለነው ወጣቶች ነን። ነገ አርጅተን የምንናገረው ጥሩ ነገር እንዲኖር ዛሬ ምን እናድርግ? ጥሩ ስራ እንስራ፣ ጥሩ ፍሬ እናፍራ። ነገ የምንናገረው እንዳንመጣ ሴቶችም ወንዶች ምን ይላል በአምላክ ክቡር ዳዊት መዝሙረ ዳዊት መዝሙር 91 በቅንፍ 92 ላይ ስታነቡ መዝሙረ ዳዊት መዝሙር 91 በቅንፍ 92 ላይ አንብቡት። በእግዚአብሔር ቤት ውስጥ ተተክለዋል ይላል፣ በአምላካችንም አደባባይ ይበቅላል። እነማን ይወላችሁ? በእግዚአብሔር ቤት ተተክለዋል። ስለ ወጣቶች ነው የሚናገር። በእግዚአብሔር ቤት ተተክለዋል፣ በአምላካችን አደባባይ ይበቅላሉ። ከዚያ በኋላ በለመለመ ሽምግልና ይኖራሉ። ልብ አድርጉ። በምን አይነት ሽምግልና? ምን አይነት ሽምግልና? ስለዚህ የለመለመ ሽምግልና ካለ ምን ያልሆነ ሽምግልና አለ? ያለመለመ የደረቀ ሽምግልና ነው። እየሰማችሁ ነው አይደል? ስንት አይነት ሽምግልናዎች አሉ? የለመለመና የደረቀ ያለመለመ ሽምግልና። የለመለመ ሽምግልና ማለት ምን ማለት ነው? ፍሬ ሲያፈራ ነው የመጣው፣ ሽማግሌ እስኪሆን ድረስ በጎ ስራ ሲሰራ ነው የኖረው። ወጣትነቱን ለእግዚአብሔር ሰጥቷል። ወጣትነቱን ለበጎ ስራ አሳልፎ ሰጥቷል። አንዳንዱ ደግሞ ወጣትነቱን ለምን አልባል ነው። ስለዚህ በወጣትነቱ ደስተኛ ሆኖ መልካም ስራ እየሰራ ሄደ ሰው ሲያረጅም በለመለመ ሽምግልና ደስተኞች ሆነው ይኖራሉ። ስለዚህ ወጣችሁ ባጭሩ ይሄ መራግብርኛው ንግግር አላበዛም፣ ትምህርት አላበዛም። ሽምግልናችን እንዲለመልም